አላህ ስንት ፐርሰንት ነው ለአንተ? ሚስጥር ከሆነ ነገር ነው በጣም አንድ አላውቅም። ጀስቲስ ነው የሚመልሰው። ሴና ስንት ፐርሰንት ነው አላህ ለአንተ? ኧረ እኔ ልመልስልህ። አላህ አንድ ነው። አልወለደም፣ አልተወለደም። አንድ ነው። እሺ ስንት ፐርሰንት ያልኩሽ ግን ገብቶሻል እኮ? አንድ ፐርሰንት ነው። ፐርሰኑ በምንድን ነው ያወቅሽው? ፐርሰንት ያለው ራሱ ሴና ችኩል ብለሽ ገብተሽ እንትናት በይ። አሁን እሱ የተጠየቀ ነው። አንድ ነኝ አልኩ። በነገራችን ላይ ቆይ አንዴ እስቲ አንዴ ላውራበት። የፈጣሪን አንድነት አይደለም ከቁርአን ከመጽሐፍ ቅዱስ ራሱ ላሳዩ ይችላል ከፈለክ። እኔ አንድነቱን አይደለም የጠየኩት፣ ገና የጠየኩት ጥያቄ ራሱ አልገባሽም። አይተሻል እኮ አልወለደም አልተወለደም አንድ ነው በቃ አንድ ነኝ። አንዴ ቆይ እሺ፣ እኔ የጠየኩሽ ምንድን ነው? እዚህ ጥያቄውን ድገሚልኝ። አላህ ስንት ፐርሰንት ነው አልከኝ? እና እኔ ስንት አምላክ ነው አላልኩ። ስንት ፐርሰንት ነው? ከዛ አንድ ፐርሰንት ምንድን ነው? አንድ ነው። ጀስቲስ ተረጋጋ። አንድ ፐርሰንት ነው። አንድ አካል እኔ ባይ ነው። አንድ አካል ምንድን ነው? ወይ ሴና አውሩ ወይ ጀስቲስ፣ ከሁለታችሁ አንዳችሁ አውሩ። በቃ አንድ ነው። አካል ምንድን ነው? አልወለደም አልተወለደም አንድ ነው። አለቀ። አካል ምንድን ነው ያልኩሽ እኔ። አካል ማለት ያው ልክ እንደኔ እንዳንተ በቃ ማለት አሁን ለምሳሌ አካል ነው እንዴ? ምንድን ነው አካል? እኔ ባይ የሚጨበጥ የሚዳሰስ ማለት ነው አይደል? ሴና ምንድን ነው አካል ማለት? አዎ እንደዛም ይሆናል። እውቀት እኔ ባይ ማለት ባይዘው እውቀት፣ ስሜት፣ ፈቃድ ያለው ነገር ማለት ነው እኮ። ተረጋጋ ጀስቲስ እንዴ። አካል ማለት የሚዳሰስ የሚጨበጥ ማለት ነው። ስለዚህ አይደል እኮ እሱም ሊሆን ይችላል። ግን ደግሞ አካል ማለት ቆይ አንዴ እኔ ማለት የምችላል አይደል? እኔ ባይ በቃ ሴና አሁን ይኸውልሽ ኤልያስ ስለተቃወመሽ ማለት ነው። ኤልያስ ይመልስ ሴና ያይተባለ አንድ ነው። ምንድነው አሁን አላህ አንድ ነው። አሁን አንተ አንድ ፐርሰንት ነው በፐርሰንት። እሺ አንድ ፐርሰኑን ፐርሰን ያስባለው ፐርሰኑን ፐርሰን ያስባለው። ቆይ ሴና በቃ አንቺ ቆይ ኖ እያለሽ ነው እዚሁ እኮ ከስር ራሱ ረፊ እያሉሽ ነውና የሚጨበጥ የተባለው ነው። እባክህ ቃሌ ስለሚጨበጠው ነገር። ኧረ ቆይ ጀስቲስ እንዴ አላህ ፐርሰን አለው ራሱ አላህ ፐርሰን አንድ ፐርሰን አለው ፐርሰን አላህ ማንነት አለው ፐርሰን አለው አላህ ማንነት። እሺ ይሄ ማንነቱ የሚዳሰስና የሚጨበጥ ነገርን እንትን ይላል ይጨምራል። በእኛ ተዳሶ አያውቅም። እንግዲህ ተዳሶም ተጨብጦ ታይቶም አያውቅም። ተዳሶ የማያውቅ ፐርሰን አለው እያለን ነው። አንድ ይሄን ቁጠሩ። ፐርሰን አለው ተዳሶ አያውቅም እያለን ነው። እሺ ፐርሰን ያስባለው ያንን ፐርሰን ምንድን ነው? ተዳሶ የማያውቀው እኔ ማለት የሚችል መሆኑ እኔ የሚል መሆኑ እኮ። እኔ የሚል ከሆነ እውቀት፣ ስሜት፣ ፈቃድ አለው ማለት ነው አይደል? አለው እውቀት፣ ስሜት፣ ፈቃድ አለው። እሺ የአላህ ስሜት ፍጡር ነው ወይስ ደግሞ ራሱ ፈጣሪ ነው? ባህሪው ነው ካልከኝ የአላህ የማንነቱ አካል ነው። ሴና ቆይ ተረጋጊ እንዴ። ባህሪው ነው። ኧረ ቆይ ተረጋጊ። እሺ የአላህ ስሜት ኦኬ ፍጡር ነው ራሱ ወይስ ፈጣሪ ነው? የማንነቱ አካል ነው ወይም ደግሞ ባህሪው ነው፣ መገለጫው ነው። አትሪቢዩቱ ነው። እሱማ ያ አትሪቢዩት ፈጣሪ ነው ፍጡር ነው ያልኩት። ፈጣሪ አላህ ነው። ያ ፈጣሪ ደግሞ ስሜት አለው ነው። ፈጣሪማ አላህ ነው። የማንነቱ አካል ብቻውን ተነጥሎ ፍጡር ወይም ፈጣሪ ተብሎ የሚገለጽ አይደለም ነው። አትሪቢዩቱ ፈጣሪ ነው ፍጡር ነው ያልኩ። ምን እያልከኝ ነው? አትሪቢዩቱ ብቻውን ራሱን የቻለ ማንነት ያለው አይደለም። የዛ አትሪቢዩቱ አላህ ነው። እንደዚህ ላድርግልህ ግራ ከማጋባ። አትሪቢዩቱ አላህ ነው ራሱ አላህ ነው። አትሪቢዩቶች አሉት። አላህ ነው ወይ ራሱ አትሪቢዩቱ ነው ያልኩት።
አትሪቢዩት ተነጥሎ ማንነት ያለው አይደለም፣ የዛ ማንነት አካል ነው እያልኩ ያለው። እኔ መቼስ እኔ ማንነት ያለው አይደለም ያልኩህ እኮ አትሪቢዩቱ አላህ ነው ወይ ነው ያልኩህ። አትሪቢዩቱ አላህ ነው ብሎ መጠየቅ ራሱን የቻለ ማንነት አለው ወይ እያልከኝ ነው እኮ። አላልኩህም። አላህ ራሱ ባጭሩ ቆይ ሴና ቆይ እኮ ከአላህ የተለየ ሌላ አካል አይደለም። እስቲ አንዴ ዝም በይ ማሪ፣ ምን ሆነሽ ነው? እኔ መች አልኩኝ? እኔ ካለ የተለየ ነው መቻልኩ። አላህ ራሱ አትሪቢዩቱን ነው። እሺ አላህ አትሪቢዩት አለው። አላህ ራሱ አትሪቢዩቱን ነው ወይ ነው ያልኩህ። ምን ማለት ነው? አትሪቢዩት ማለት ተነጣጥሎ መልቲፕል አትሪቢዩት ነው ያለው። አንድ አትሪቢዩት እኮ በጌታ በኢየሱስ ክርስቶስ። እሺ አትሪቢዩቱ እሺ፣ ተመልከተው እሳቸው ይመልሱልህ ቃል። ቆይ አንዴ አንዴ ቆይ ከጀስቲስ ጋር ጨርስ። ችግር የለውም ኡስታዝ እያሉ እኛ እናውራ። ኡስታዝ ከጀስቲስ ጋር የጀመርኩትን ልጨርስና እንቀጥላለን። ከዛ በኋላ እንደዛ ይሻላል። ችግር የለውም። ያው ኡስታዝ ባሉበት እኛ ማውራት አንችልም። እሳቸው ይቀጥሉ። ችግር የለውም። እሺ በቃ አላህ አትሪቢዩቱን አለም አትሪቢዩቱም አላህ አይደለም ብሎናል። አትሪቢዩቱ ካላህ የተለየ ነው። ከመነሻው እኮ ግን ማለት ነው የመጣበትን አሁን ሂደት አያውቁም እሳቸው። አሁን የመጡት አይደል? አይ ከስር ነበሩ። ኮንሰፕቱን እንኳን ለመረዳት ቢቆዩ ነው። አይ ከስር ነበሩ። ሰምቷል። ችግር የለውም። ኤርሚ አያሳስብክ። ኡስታዝ መልሱለት። አትሪቢዩት ማለት ያው ባህሪ ማለት ነው። ለምሳሌ ባህሪ መውደድ፣ እውቀት፣ መቆጣት፣ እነዚህ ነገሮች ራሳቸው የቻሉ የተለዩ ነገሮች አይደሉም። አንተ እውቀት አለ፣ እውቀት ባህሪ ነው። ግን አንተ እውቀትህ አንተ አይደለም፣ ያንተ መገለጫ ነው። ገብቶሃል? ያ ማለት ነው ባህሪ ማለት። እሱ ገብቶኛል። ከቅድም ጀምሮም እያወራ ነው ነበረ። የኔ መገለጫ ያ መገለጫዬ ሲምፕሊ አውትዋርድ ኢንዋርድ የሆነ ኢፌክት አለው። አውትዋርድሊ ይገለጣል። ለአላህ ተመሳሳይ ነው። እንደዛ ነው የሚያደርገው። አላህ ባህሪያት አሉት። ይቆጣል፣ ይወዳል፣ ያዝናል፣ ይምራል። እንደዚሁም ደግሞ እውቀት አለው። ይሄ ሁሉ ባህሪያቶቹ ናቸው። የሚቆጣውና የሚያዝነው እኛ ስሜታችን ከኛ ቁጥጥር ውጪ በሆነ መንገድ ራሱ የሚመራን ነገር ነው። የአላህ እንደዛ ነው አይደለም። እሱ በራሱ በፈጣሪነቱ በራሱ በክብሩ ለሱ በሚመጥን መልኩ ነው። እኛ እናውቀውም እንዴት እንደሆነ። መልካም እኛ እናውቀውም እንዴት እንደሆነ፣ ግን ደግሞ እኛ እናውቀውም የሚለውን ይዤ ማለት ነው። አላህን ግን እነዛ ስሜቶቹ አፌክት ያደርጉታል ወይ ነው ጥያቄው። አፌክት አያደርጉትም። አናውቅም አሉኝ እኮ አሁን። ግን ኡስታዝ ኖ በእኛ መልኩ ነው ወይ የሚሆኑት አልክ። አፌክት አያደርጉትም ለማለት እኮ አናውቅም የሚለውን ነገር መጀመሪያ እንትን ማድረግ ያስፈልጋል እኮ። እሱ ማስወገድ ያስፈልጋል። ኤፌክት ማድረግ ሌላ ነው። እነዛ ነገሮች ደግሞ አኳኋናቸው እንዴት እንደሆነ ደግሞ ሌላ የተለየ ነገር ነው። ለምሳሌ እኛ ለምሳሌ ስንቆጣ የደም መፍላት፣ የጅማቶች መገታተር አሉ ለምሳሌ አይደለ? አሁን ይሄ የኛ ሰዋዊ ባህሪ ነው። ፈጣሪ ደግሞ ሰው አይደለም፣ ሰውን አይመስልም። ስለዚህ ይቆጣል ማለት ያን ነገር እኛ በምንቆጣው መልኩ ኢማጂን አናደርግም ፈጣሪያችን ማለት ነው። እሱ አሁን የነገሩኝ የፊዚካል እንትን ነው ኡስታዝ። እሱ አሁን የነገሩኝ ፊዚካል ኤክስፕሬሽን። እኔ እያወራ ያለው ደግሞ ሲምፕሊ ኢንዋርድ የሆነውን ኢፌክት ነው። ለምሳሌ እኛ ስሜታችን አፌክት ያደርገናል። ይሄ ስሜት የምለው ነገር ራሱ አፌክት ያደርገኛል። ለአላህ ግን ስሜቱ አፌክት የማያደርገው ከሆነ እሱ ላይ የኔን አይነት ኢምፓክት የማያመጣበት ከሆነ ኦኬ፣ የማያመጣበት ከሆነ ራሱ ይሄ እሱን ይህን ኢፌክት የማያመጣበት ያ ስሜቱ ራሱ አላህ ነው ወይስ አይደለም? ለምንድነው ኢፌክት ያላመጣበት ነው? ራሱ አላህ ነው ወይስ አይደለም? ቅድም እንደ ለምሳሌ እኛ የራሳችን ስሜት አለን ብለው አናሎጂ አመጡ። አሁን ግን እንደኛ አይደለም ብለውናል። እዚህ ጋር የተቀየረ ነገር አለ። ግን እንተው እሱን እንተውና ሲምፕሊ አሁን እያለፍኳቸው ነው። ሁለት የቀየሩት ሀሳብ አለ ግን አልፌው ነው። ግን እነዛን እሺ፣ የመጀመሪያው ክሌም አታርጋ ዝም ብለህ መሀል ላይ አይ ክሌም ያደረኩ አይደለም። ይኸው ላስረዳውታል። ምንድነው ሀሳብ የቀየሩት? ምንድነው ያለፍከኝ? እሺ ሀሳብ የቀየሩት
ሀሳብ የቀየሩትማ አንደኛ አፌክት ያደርገዋል። መጀመሪያ እንደ ስሜት ታዲያ ምንድን ነው? ቆይ ስሜት ምንድን ነው? እያስረዳሁት ነው። ስሜት ምንድን ነው ለሚለው ጥያቄ ሲመልሱ ከሱ ውጭ ያለ ነገር ነው ወይስ አይደለም ሲባል አላህ አትሪቢዩቱን ማለት ነው። ኦፍኮርስ እንደኛ ያዝናል ይቆጣል እኮ አሉ። እንደዛ ከሆነ ስሜት ነው። ሲምፕሊ አትሪቢዩቱ ስሜትን ይጨምራል ማለት ነው። ኡስታዝ ስለ አላህ አንድ ነገር ኢስላሚክሊ ፖይንት ኦፍ ቪው ስናወራ ስለ አላህ ስናወራ ቁርአንና ሐዲስ ያልገለጸው ነገርን ለአላህ እንትን አናደርግም፣ አስክራይብ አናደርግም። አሁን ለምሳሌ አላህ በቁርአን በሐዲስ ስሜት አለኝ አላለም። ስሜት የሚለው ቃል ለራሱ አትሪቢዩት አላደረገም። ስለዚህ አላህ ስሜት አለው ይሰማዋል ብለን አንልም። ለምን ይሰማኛልም አላለም። የትም አይነት የቁርአን አንቀጽም ላይ ሐዲስም ላይ አላህ ይሰማዋል የሚል ቃል ገለጻ የለም ስለ አላህ። ገብቷል? እሺ ሐዘን ያዝናል ብለዋልና ሐዘን ምንድን ነው? ስሜት ነው አይደለም አሉኝ እኮ ቅድም። ሶስተኛ ሀሳብ ቀየሩ ማለት ነው ኡስታዝ። ማዘን ማለት ኦኬ መራራት በሚለው ነው እንጂ ኔጌቲቭ ትርጉም እንዳትወስድ። ያዝንልናል ይቆጣል ብለዋልና ቁጣ ስሜት ነው ወይስ አይደለም ኡስታዝ? በእኛ ከሆነ እኛ ስሜት ነው። በፈጣሪያችን ግን ቁጣ የሚለው ነገር አትሪቢዩት አለው። ግን እንዴት እንደሆነ በራሳችን ኢማጂን አናደርገው። እንዴት እንደሚከሰት እሱ ዘንድ አላህ ሱብሓነሁ ወተዓላ በተግባሩ ያሳየናል እንጂ በራሱ ላይ ያለው እንትን እንዴት እንደሆነ አናውቀውም። ኢማጂንም ማድረግ ካላወቁት ስሜት ነው አይደለም ብለው እንዴት ነው ክላሲፋይ ያደረጉት? እርስ በርሱ የሚጋጭ ነገር ነው እየነገሩኝ። ስሜት የሚለው ቃል ወደ አላህ አስክራይብ አናደርገው። አላህ ስሜት አለኝ አላለም። ግን እኮ አሁን ይቆጣል ያዝናል ብለውኛል እኮ። ያዝናል ማለት እኮ ይራራል ማለት እኮ ነው። ያዝናል ማለት ሀዘን ትካዜ ማለት አይደለም። ያዝንል ማለት ይራራልናል። አርራህማን ራሂም ስለሆነ አዛኙ ሩህሩህ ነውና ይራራልናል ለማለት ነው እንጂ። እሺ መራራትስ ምንድነው? ስሜት አይደለም እኮ። ስሜት በእኛ በኩል በእኛ ስሜት ነው። ግን አላህ ስሜት አለው አንልም። ምክንያቱም ለራሱ ቁርአን ውስጥ ስሜት አለኝ አላለም። እራራለሁኝ አርራህማን ራሂም ነኝ ብሏል። ገብቶሃል? ሩህሩህና አዛኝ ነኝ ብሏል። ገብቶሃል? ግን እኛ ያን ሩህሩህና አዛኝ መሆኑ ያ ደግሞ ለፍጡራኖች የሚያደርገውን መልካም በጎ ነገሮችን በዛ ያሳየናል እንጂ አላህ አሁን ባሉት ላስተካክልሎትና ስሜት አለኝ ብሎ ስሜት የሚለው ቃል ወደ ራሱ አስክራይብ አላደረገ። ችግር የለውም። አሁን ባሉት መንገድ ላስተካክልሎትና እኔ እንደዚህ እናርገው። አላህ አትሪቢዩት አለው አይደል? እሺ አለው አትሪቢዩት። ስሜት አላልኩም። እሺ አሁን አትሪቢዩት ነው ያልኩት። በነገራችን ላይ እኛም እግዚአብሔር ስሜት አለው እንደዚህ አፌክት የሚያደርገው ነገር አንልም። ሶ ግን እዚህ ድረስ ኮመን ግራውንድ ካለን አላህ አትሪቢዩት አለው አይደል? እሺ አለው ወይስ የለውም? አለው ያወራል እኮ ነው። እሺ አትሪቢዩቱ ራሱ አላህ ነው። አሁን ተመልሰ ወደ ቅድሙ ጥያቄ መጣ። አዎ ተመልሼ መጥቻለሁ። አስፈላጊ ጥያቄ አንድ ነገር አትሪቢዩት ማለት መገለጫ ማለት ነው። መገለጫ ደግሞ ከዛ ከተገላጩ የተለየ ነገር አይደለም። ፓርቱ እኔ እኮ የተለየ ካልሆነ ገባኝ እኮ። የተለየ ካልሆነ ራሱ አላህ ነው ወይ ታዲያ? እውቀትህ ለብቻው አንተ መሆን ይችላል። እኔን ለምን ይጠይቁኛል? ስለ አላህ እኮ ነው ያወራነው። ቅድም እኮ ከሰው ጋር አይገናኝም ብለውኛል። አትሪቢዩት ማለት ዴፊኒሽኑ ስታየው አትሪቢዩት ማለት የአንድ ነገር መገለጫ ነው። ስለዚህ አንድ ነገር ግንቡ ለምሳሌ ቀይም ነጭም ምን ሊሆን ይችላል። ያ ከለሩ ለብቻው ገብቶኛል። የዛ ነገር መገለጫ ነው። አዎ ገብቶኛል። አሁን ግንቡ ቀለሙ አይደለም። ስለዚህ ቀለሙና ግንቡ ሁለት የተለያዩ ነገሮች ናቸው። አላህና አትሪቢዩቱ ልክ እንደዚህ ሁለት የተለያዩ ነገሮች ናቸው አይደሉም? ታዲያ አሁን እኮ የተለያዩ ነገሮች ምሳሌ ነው የሰጡኝ ኡስታዝ። አይደለም አንድ ነገር ያ ግንብ ረጅም ሆነ ለምሳሌ ወፍራም ሆነ ለምሳሌ አንድ ግንብ ውፍረቱ ለብቻው ተለይቶ እንትን ይመጣልሃል ወይ? ቁመቱ ለራሱ ተለይቶ ውፍረቱ ራሱ ግንቡ እኮ ነው።
ውፍረቱ ራሱ እኮ ግንቡ እኮ ነው። ከቀለሙ አሁን ወደ ውፍረቱ መጥተዋል። ሀሳቡ እንዴት ዳይናሚክ እንደሚሆን ተመልከቱት። ቅድም ቀለሙ ላይ ነበሩ። አንዴ ልጨርስ። ቅድም ቀለሙ ላይ ነበሩ። ቀለሙና ግንቡ የተለያዩ ነገሮች ናቸው። ስለዚህ እንደዛ ነው ወይ ስሉት ቀለሙን ተዉትና ውፍረቱና ቁመቱ ላይ ስትመጣ እሺ ቀለሙን ትተውታል አይደል? ምክንያቱም ኖርማሊ ቀለም ግንብ ስንቀባ ቀለም የተለየ አምጥተን ጥሩ ምሳሌ ይጠቀሙ ኡስታዝ። ግን የግንቡ ውፍረትና ቁመት ግን ተለይቶ ራሱ መለየት አይችልም ከግንቡ። ገብቷል? ተለይቷል አላልኩም ሲጀመር። እኔም ተለይቷል አለም ፖይንቴ። ውፍረቱና ቁመቱ ራሱ ግንቡ ነው። ልክ እንደዛው አትሪቢዩቱ ራሱ አላህ ነው። አትሪቢዩት ማለት እንደዛ ነው። ፓርት ኦፍ የዛ ነገር ነው እኮ አትሪቢዩቱ ራሱ አላህ ነው። የአላህ መገለጫ ነው እኮ አልኩ። ውፍረቱና ቁመቱ ራሱ ግንቡ ነው። አትሪቢዩቱ ራሱ አላህ ነው። ውፍረቱና ቁመቱ ራሱ ግንቡ ሳይሆን የግንቡ ውፍረትና ቁመት ነው የሚባለው እንጂ ውፍረቱ ግንቡ አይደለም። ግንቡን ግንብ ያደረገው ራሱ ግንብ የተባለው በውፍረቱና በቁመቱ ነው። ግንብና የሆነች ግንብና ግድግዳን የሚለየው ነገር እሱ ቆይ አንደረግ ኦቨር ላይ አንዴ እየተዳረቀ ነው እና ስማ አይደለም እንዴ ውፍረቱና ቁመቱ ግንቡ አይደለም። ምሳሌውን እኮ ሉክ አሁን ምሳሌውን እኮ ራሱ ነው የመጡት። ቅድም ቀለም አሉ፣ ቀለሙን ተዉት። ኦኬ አይሆንማ። አሁን ደግሞ ውፍረትና ርዝመት አሉ። ውፍረቱና ርዝመቱ ማለት ራሱ ግንቡ ነው። ይሄ እኮ ማንም አርኪቴክቸር ላይ የሚሰራም ሰው እኮ ባይሆን ራሱ ያውቀዋል። ቁመቱ የግንቡ መገለጫ ነው። አንዴ ቆይ ግን ግንቡን ራሱን ግንብ ያልነው ውፍረትና ቁመቱን አይተን ነው። አይደለም ግንቡን ያልነው ግንብ ስለሆነ ነው። የብሎኬት ወይ የድንጋይ ድርብርብ ስለሆነ ነው ግንብ ያልነው እንጂ ቁመት አይተን አይደለም። ምክንያቱም ዛፍም ቁመት አለው። ገብቶሃል? እሺ ግንቡ ስለዚህ ቁመቱና ውፍረቱ የግንቡ መገለጫ ነው፣ አትሪቢዩት ነው። እሺ መገለጫው በሌለበት መገለጫው ውፍረትና ቁመት በሌለበት ግንቡ ግንብ ይባላል? የሌለ ነገር እንዴት ግንብ ይባላል? ስለዚህ ራሱ ግንቡ ነው ያሉትን አሁን አፈር ማድረጉልኛ። ቴንኪው ኡስታዝ፣ እዚሁ ጨረስ ነው ማለት ነው። እሺ ቆይ ችግር የለውም ኡስታዝ። መገለጫና ወደሚቀጥለው ስንሄድ እንትን ያደርጋል ብዬ ነው። ልክ እንደዛው አላህ አትሪቢዩቱ ባይታይ አላህነቱ ይቀራል። ምንድን ነው ጥያቄ ነው? አንተ ዝም ብለህ እኮ ነው እኮ እየተፈላሰፍክ ያለው። ኧረ በጌታ ስም ስፔኩሌሽን ጀመሩ እንዴ? አይ ምንም ውሃ መውቀት እኮ ነው ጥያቄ ሆኖ ያለው። ምንም አሁን እንደዚህ ተመሳሳይ። እሺ በቃ እኔ እያልኩ ያለሁትን ነገር እኔ እንትን ላድርግልዎት። በቃ አንድ ነገር ልንገርህ፣ ስማ። ሁሌ ጠያቂ የሆንኩ ስለሆነ ጠያቂ የሆንኩ ስለሆነ አንድ ጊዜ እንትን ያልኩትን እኔ እያልኩ ያለሁትን ነገር ላስቀምጥ። አትሪቢዩቱና አላህ ሁለት የተለያዩ ነገሮች አይደሉም ካሉ አላህ ራሱ አትሪቢዩቱ መሆን አለበት ወይ ደግሞ አትሪቢዩቱ ራሱ አላህ አትሪቢዩት አለው ነው የሚባለው እኮ። ያለው አትሪቢዩት ስሞች አሉት፣ መገለጫዎች አሉት ነው የሚባለው። አዎ የጠየቅኩትም እሱ ነበረ። ያ አትሪቢዩት ራሱ አላህ ነው ወይ አልኩት። የሱ ነው ራሱ ሳይሆን የሱ ነው። ስለዚህ ራሱ አላህ አይደለም ማለት አትሪቢዩቱ የሱ መገለጫ ነው፣ ራሱን የሚገልጽ። ገባኝ። እሺ የሆነውን ነገሩኝ። ይሁን የሱ መገለጫ ነው፣ ልክ ነው። ራሱ አላህ ግን አይደለም ማለት ያልሆነው ነው የጠየቁት። ራሱ ግን አላህ አይደለም አይደል? አላህ Subhanahu Wa Ta'ala ማለት ይሄ በመገለጫዎቹ ነው የሚታወቀው። ለምሳሌ አላህ አዋቂ ነው። መገለጫዎቹ የአላህ ናቸው እንጂ አላህ አይደሉም ማለት ነው። አላህ አዋቂ ነው ወይ አልከኝ መሰለኝ። አዋልኩ። አላህ ግን እውቀት ነው ወይ ታውቀኝ አይደለም ይላል። ገባ? አላህ እውቀት ነው ወይ አይደለም? ፖይንቴ ራሱ እሱ አይደለም። አላህ እውቀት ነው ምናምን አይደል? ፖይንቴ እሱ አይደለም። መገለጫው ራሱ መገለጫ ማለት የሚታወቀው እኮ የአላህ ነው እንጂ አሉ። መገለጫው ራሱ የአላህ ነው እንጂ ራሱ አላህ አይደለም አሉ። አዎ አላህ አይደለም አሉ አይደለ? በዚህ እንስማማ። የሱ መገለጫ ነው ባጭሩ እኮ የሱ መገለጫ ነው። የሆነውን ሲነግሩኝ የሱ መገለጫ ነው። ያልሆነውን ስናወራ ደግሞ አላህ አይደለም አይደል? ራሱ መገለጫው
ምን ለማለት ፈልገህ እንደሆነ አልገባኝም። ግልጽ ብትናገር ጥሩ ነው እኮ። ወይ ልናገር ስል አላናገር አሉኝ እኮ። እንዴት አትሪቢዩት ማለት የአንድ ነገር መገለጫ ነው አልኩ እና እኮ መገለጫው ራሱ አላህ ራሱ ነው ወይ ነው። ሰው ለመሆን ሰውዬ ለመቆም ለሰውነት የሚያስፈልጉኝ እንትኖች አሉ፣ ፓርቶች አሉኝ፣ መገለጫዎች አሉኝ እንደ ሰው ማለት ገብቶሃል። ስለዚህ ቅድም ግን ከሰውነት የተለየ ነው ብለውኛል። ያለ እኔ ለራሴ ምሳሌ ነው የምሰጥህ፣ ለራሴ ነው እንጂ ፈጣሪን በሰው እያመሰልኩት አይደለም። አላህ መሳየን ነው ገብቶሃል። ስለዚህ በቃ ይብቃን መሰለኝ። ይብቃ። ጥያቄዎች እንትኑ በጣም ቱ ሎጂካል ነው። በዛ ላይ ደግሞ የሚሰጡ ምሳሌዎችን በጣም ፍላክቹዌት ያደርጋሉ። ስለዚህ እሱ ይቅርና ሌላ እንትን ማንሳት ይኖርብናል። ለምሳሌ ቅድም ጀስቲስ አካል ስሜቱ ከተፈቃደ አለው ብሎ ነበር። እሱ ደግሞ አላህ ስሜት የለውም ብለዋል። ስላሴ ማውራት ስለ ስላሴ የሚፈታ ይሻላል ከዚህ ሁሉ። ቆይ ችግር የለውም፣ ስላሴ ላይ እናወራለን። ዋናው ስላሴ እኮ ያመጣው ጥያቄ ነው ጋሼ፣ ስላሴ የፈጠረው ጥያቄ ነው። አሁን ኢየሱስ አምላክ ነው ስትል ጀስቲስ አሁን አፍ ተፈታ ስላሴ ሲባል ምላስ ነው ተቆይቶ ለስላሴ ሲባል የተፈጠረ ጥያቄ ነው ጋሼ፣ ተረዱት። ይቀጥል። እሺ ለማሳሳት አንቺ የምታወሪ ሙስሊም ነሽ ወይ? እኔ ኦርቶዶክስ ነኝ። እኔ ግን አይደለም። አንተ የሙስሊም ሳይድ ይዘህ ነበር እያወራኝ ነበር፣ ሙስሊሞችን ለማሳሳት ነው እንደዛ ነበር እያልክ የነበረው። ስለዚህ መጀመሪያ ራስህን ሁን፣ በራስህ ቆመ እሱን ለመተቸት ወይ ከእሱ ጋር ዲቤት ለመግባት እንጂ ወደ እስልምና ላይ ታከ ራስህን ዲፌንድ ለማድረግ አትሞክር። ይሄ ልክ አይደለም። ጨርሽ? አዎ ጨርሻለሁ። ራስህን ችለህ ዲቤት ማለት ሞቶ ከተነሳ ዝም ብሎ ታሪክ አይደለም። ኢየሱስ ሪሊ ሞቶ ከተነሳ ዝም ብሎ ታሪክ አይደለም። በቃ አየሽ፣ የእግዚአብሔር ታሪክ ነው የሚሆነው። እሱ ደግሞ ድህነት የሚያመጣ ጉዳይ ነው። ሲምፕሊ የእግዚአብሔር ቃል ነው የሚያስብለው እሱ ስለሆነ ማለት ነው። አሁን ጥያቄው የሚሆነው ምንድነው? አንቺ ግን እንዴት አወቅሽ ነው። እኔ ይሄን አነሳውና አሁን ቁርአን ስንመለከተው አምላኬ ነገረኛ ማለት ይቁራን ልጨርስ እንጂ ሴናዬ። እሺ ለምሳሌ ቁርአንን ስትመለከቺ በታሪክ ውስጥ በጭራሽ ማንም ሰው ሊጠራጠረው የማይችለውን የኢየሱስ ክርስቶስን የመስቀል ሞት እንኳን ሸምጥጦ ይክደዋል። which means ታሪክን ጭምር የሚጻረር እውነተኛውን ታሪክ ጭምር የሚጻረርን መጽሐፍ ነው የፈጣሪ ቃል ብለሽ ያልሽው። ትልቁ ችግር እሱ ነው። ለዛ ነው ቁርአን አይጻረርም። አንተ ከታሪክ ጋር እንደውም በጣም ነው የሚሄደው። እንዴ ምን ነው ቃሌ? ኧረ ከሱ ጋር ጨርሰህ ከሴና ጋር ብቻ ትኩረቴ ከሴና ጋር ብቻ መሆኑ ነው እንጂ በጣም ነው የሚሄደው። ይገርማል። ቆይ ሴና ጋር ልጨርስ። ቁርአን እያነሳ ትኩረቴ ከሴና ጋር ነው ማለት ይከብዳል። እሺ ቁርአንን አድሬስ ካረክ ድረስ እዚህ እስካለን ድረስ የኛም የተወሰነ ልንል እንገደዳለን ማለት ነው። ሴና ችግር የለውም። አንዴ ችግር የለውም። ማኪ አንዴ ቆይ። እሺ ሴና ቀጥይ እስቲ። ምን አልሽ? ካንቺ ጋር ነው ልቀጥል የመጣሁት እኮ አስገብተሽኝ ጋብዘሽኝ። እኔ ደግሞ በቃ የድሮ በጌታ እህቴ ጠርታኛለች ብዬ ስመጣ እንዴ ምንድነው የድሮ በጌታ እህቴ የወደፊት በተስፋ ደረጃ የምጠብቃት እህቴ። አይ ቃሌ እጸልይልሻለሁ። ባይዘዊ በጣም ነው የምጸልይልሽ። አረ ቅርብ ወራጅ ናት። አረ በፈጣሪ እናት ሰዎች ቅርብ ወራጅ ናት። ማኪ ግን እሺ ሴኑ እና ምን ትያለሽ አሁን ባነሳውልሽ ሀሳብ ማለት? እሺ ቃልዬ በቃ እኔ አሁን ቁርአን የአምላክ ቃል ነው ብዬ እንዲቀበል ያደረገኝ ነገር በቃ ይህ ቁርአን ካላህ ዘንድ ነው፣ ካላህ ዘንድ ስለመሆኑ ምንም ጥርጥር የለበትም ይላል። በዛ ላይ ደግሞ የሰው ወሬ ወይ ደግሞ የነቢዩ ቃል ራሱ በቃ ወፍ የለም። ገባ እንዳለ ሙሉ ለሙሉ ቅዱስ ፍቅር መጽሐፍም እኮ እንደዛ ይላል። ሴናዬ እኮ ሙሉ ለሙሉ የፈጣሪ ቃል ብቻ ነው። ገባ አረ ሴና በማረም የጉንዳን ንግግር ራሱ እኮ አለበት ብለሽ ነው ያለበት ለጊዜው እሱን እናቁመውና አንዴ ቆይ ለጊዜው እንተውና የከማል አለ በመጽሐፍ ቅዱስ ላይ ወላሂ ቆይ አንዴ እኔ እኮ በቃ ደስ የማይለኝ እኮ ነው። ቆይ አንዴ እሺ
እሷ እየፈተሽ ስታወራ እኛም እናወራለን ወይ አንተና እሷ ዝም ብላ እኮ ቆዩ። አንተንም እሷንም እኮ ነው ምንድነው እንዴ? በደመ ነፍስህማ አታውራን እንጂ እሷንም አንተንም ነው ተው ያልኩት። እሺ ሴኑ አሁን አንቺ ጋር ልምጣና የአላህ ቃል ብቻ ነው እዛ ውስጥ ያለው አልሽ። ጉዳዩ ግን የአላህ ቃል ነው ያልሽው ነገር ኢቭን ቀለል ያለን ታሪካዊ እውነታ እንኳን ሸምጥጦ እየካደው ነው። እና የፈጣሪ ቃል ነው ለማለት እንዴት ደፈርሽ ነው? የሆነ ነገር በቃ የከሌ ቃል የለበትም ስለተባልሽ ብቻ የለበትም አትችይም። አንድ ሰው እሱንም ፎርጅ ሊያደርግ ራሱ ይችላል፣ ራሱን ማለት ነው። ስለዚህ የክርስቶስን ሞት በጭራሽ በቃ በታሪክ በጭራሽ ምንም ተቃዋሚ የሌለውን ነገር ሞቱን አልሞተም ብሎ ይክዳል። ስለዚህ በታሪክ እንኳን ምንም ታማኒነት የሌለውን ዘገባ ያስቀመጠን ነገር የፈጣሪ ቃል ልትዩ እንዴት ቻልሽ? እና ከሱ ላይ እንዴት የፈጣሪ ቃል ብለሽ ልጠቅሽልኝ ቻልሽ? አሁን የጠየኩሽ ሂስቶሪካል ሪላያቢሊቲ ብቻ ነው። እሺ ሌላ ነገር ሳልጠቅስ ማለት ነው። በነገራችን ላይ እንዴ የክርስቶስ ሞት ቁርአን ብቻ ነው እንዴ እንትን ያለው? ከቁርአን በፊት ኢየሱስ አልሞተም የሚሉ ሰዎች አልነበሩ? እሺ አሪፍ ጥያቄ እንደምታነሹ ደግሞ ጠብቄ ነበር ነው እኮ ከቁርአን በፊት ቁርአን ከመምጣቱ በፊት ያሉ አሉ። ግን እንዴት እንዳሉ ያሉ አሉ። ግን ደግሞ ምንድነው እነዛ ሰዎች ያሉት ሰዎች ኢየሱስ ክርስቶስን ነብይ ነው ራሱ አላሉም። ትልቁ ችግር እሱ ነው። ኢየሱስን ሰው ይመስል ነበር እንጂ ሰው አይደለም ነው ያሉት። አይሽ ችግሩ እዛ ጋር ነው ያለው። አንዳንዶቹ ደግሞ ኢየሱስ ተሰቀለ ክርስቶስ ግን አልተሰቀለም ነው ያሉት። ፖይንቱ እስልምናው ግን ኢየሱስ ክርስቶስን ነብይ ነው ሰው ብቻ ነው ነብይ ነው ብሎ ይመጣና ሊሰቅሉት ሲሉ በሱ ፋንታ ሌላ ሰው ተሰቀለ ነው እስልምናው የሚለን። አይተሻል። በሁለቱ መካከል በጣም ኃይለኛ ልዩነት ነው ያለው። ችግር የለውም አሁን አንቺ ሰው ይመስል ነበር እንጂ ሰው አይደለም ብለሽ ከጀመርሽ አልተሰቀለም የሚለው እነሱ ሰው ስላልሆነ ነው አልተሰቀለም የሚሉት። ሲምፕሊ ፋንተም ነው ዝም ብሎ የሆነ ምስል የሰው ምስል ነው እንጂ ሰው አይደለም ስለሚሉ ነው። አንቺ ደግሞ እንደዛ ለምትዩ ሰው ነው የምትዩ። ስለዚህ እነሱ የተሰቀለ መሰላቸው ሲሉ ሰው ስላልሆነ ሲምፕሊ የሆነ ፋንተም ብቻ ስለሆነ ነው። አንቺ ግን እንደዛ አትይም፣ ሰው ነው የምትዩ። ሰው ሆኖ በሱ ፋንታ ሌላ መጥቶ ተሰቀለ እያልሽ ነው ያለሽው። እነሱ ሰው ስላልሆነ ነው በሱ ፋንታ ተሰቀለ የሚሉት። በሁለቱ መካከል ኃይለኛ ልዩነት ነው ያለው። ስለዚህ የአንቺ እምነት አሁን አንቺ ያልሽው እምነት የነሱን የነዛ ሐሰተኞቹን የኖስቲኮችን እንኳን አይደለም፣ ሌላ ነው ያንቺ እምነት። በታሪክ ውስጥ የተከሰተን ነገር ሲምፕሊ ከሆነ ቴዎሎጂካል አጀንዳ የተነሳ መቃወም ከሆነ ከነሱ እንዳንዱ ነው የምትሆኙ። አይ ልክ ነው እውነት ነው የምትይ ከሆነ ግን ታሪካዊ እውነታን የምትመረምሪበት መንገድ ሌላ ነው። ለዛ ነው ይሄን ያነሳውልሽ። አይተሻል። በጣም እንደምታነሺው ጠብቄ ስለነበረ አዘጋጅቼዋለሁ። ለማንኛውም ግን ታሪካዊ እውነታን በዛ ደረጃ ሸምጥጦ ከካደው ከነዛ አሁን ካነሳሻቸው ሰው ይመስል ነበር እንጂ ሰው አይደለም ከሚሉት ሰዎች የተለየ እምነት አይደለም ያልሽው። በአንድም በሌላም ስህተት ነው የምትሆኚው። አይተሻል። ኧረ ቦሮ ስህተት አይደለም እንዴ ነው የምታወራው? ቦሮ አንዴ ቆይ፣ ቦሮ አንዴ ራስህን የምታርጋ እንዴ ከኔ ጋር ትንሽ እናውራ። አንዴ ቦሮ አለኛ ምን ልበለው? አይ ቦሮ ነው ያልኩት እንዴ ቦሮ። እሺ ቦሮ አንዴ እሺ ቆይ እየተቀላለለ ነው። እሺ ምንም አታስብ። አይ ከታሪክ ጋር ላጣማ ምናምን ስትል ነው እንዴ ስራ ታወሩ እንዴ? እሺ ብሮዬ፣ አይ ችግር የለውም። ቆይ ኤልያስ ከሴናዬ ጋር እንጨርስ። እሺ ቃሌ፣ አሁን ለምሳሌ ቃሌ ቁርአን ኢየሱስ ክርስቶስን አልሰቀሉትም አልገደሉትም ይላል። ይህ ደግሞ ክህደት አይደለም። አልሰቀሉትም ስል በቃ አልተሰቀለም ማለት ነው። ገባ? አልገደሉትም እኮ ታሪካዊ እውነት አይደለማ እኮ እሱ። በታሪክ እኮ በዚህ ሰዓት እኮ ክርስትናን የሚቃወሙ ክርስቲያን ያልሆኑ ክርስትናን የሚቃወሙ ሰዎች ዝም ብለሽ ሰርች አድርጊያቸው። ዝም ብለሽ ጎግል ላይ ፋሚሊያር ስለምትሆኝ ሬዲ ስለተናገርም ስለሆንሽ ጎግል ታደርጊዋለሽ ብዬ አስባለሁ። ዝም ብለሽ አሁን ጆን ዶሚኒክ ክሮሳን ብለሽ ሰርች ብታደርጊ፣ ባርቴርማን ብለሽ ሰርች ብታደርጊ፣ ነገርድ ሉዲማን ምናምን ብለሽ ሰርች ብታደርጊ ክርስቲያን ያልሆኑ ኤቲስት አግኖስቲክ ምናምን የሆኑ ጭራሽ ክርስትናን የሚቃወሙ ሰዎችን ነው የምታገኙና እነሱ ጭምር ናቸው እኮ የማይጠራጠሩት። ይሄንን ማለት
ምክንያቱም በታሪክ ውስጥ ተወዳዳሪ የማይገኝለት ረጅም ሰዓት እዚች ጋር ሶሪ በእናትህ አይ ቆይ ይህችን ብቻ ማለት በጣም የታሪክ ብለምሽ እየሰራ ነው ያለው። በጣም ከፍተኛ የታሪክ ብለምሽ ነው እየሰራ ያለው እና በዚህ ጀስቲስ እባክህ ኤልያስ ቃኔ ብንገባ አሁን በቃ ሌላ ታሪክ ውስጥ ነው የምከተህ። ግን ደግሞ እሱን አላደርግም። ከሴና ጋር ለወራ ስለሆነ የገባሁት ሁለት አይነት ክሌም አለ። አልሞተም ብለው የሚረዱ አሉ፣ ሞተ ብለው የሚረዱ አሉ። እና ጀስቲስ አረባ የሚሉትን እንደ ታሪክ እውነት ያንን እንደ ታሪክ ሀሰት አድርጎ እያስረዳሽ ያለ። እሺ ሰዓት 5 ደቂቃ ያዥለት። 5 ደቂቃ ያዥለት። ከ27 ነው። አንዴ ቆይ ከ27 ነው አይደል? እኔ ያስቆምሃለሁ። ብሌሚሹን ማለት ነው። ብሌሚሹን በ10 ሰከንድ ውስጥ እስቲ ቀጥል። አስቆምሃለሁ። ግን በማስረጃ ያወራሽ። ዝም ብለህ አታወራ። ችግር የለውም ማኪ፣ ችግር የለውም። ቆይ ተመልከቻው። እሺ ቀጥል። የመጽሐፍ ቅዱስን እውነታ አንተ በምን አምነህ ተቀበልክ ብለሽ ስትይው የክርስቶስ ሞትና እውነት ያልተካደ እውነት ነው። ሞትና መነሳት፣ የክርስቶስ ሞትና መነሳት ያልተካደ እውነት ነው አለሽና አንቺ ደግሞ ምን አልሽው? የክርስቶስ ሞትና መነሳትን የማያምኑ ሰዎች በታሪክ ውስጥ አልነበሩም ወይ ብለው ሲሉሽ፣ ከዛ የሰዎችን የእሱን ፐርስፔክቲቭ አስቀምጠና የአንቺ ሃይማኖት እኮ እያለ ያለው ነብይ ነው የሚሉት። እነዛ ሰዎች ደግሞ ነብይ በሚለው አይደለም የሚረዱት። ስለዚህ ይሄ ነገር መሆኑ በራሱ በሰውየው ላይ ያለውን ክሌም አስመልክቶ የተለያየ መሆኑ የታሪኩን ሐሰትነት ያስረዳል ብሎሻል። አሁን አንድ ግለሰብ አለ፣ ታሪክ ግለሰቡን ነብይ ብለው ይረዱታል የሚሉ ሰዓት እየሄደብህ ነው። እኔ ሳልመልስልህና እኔ ጋር ለምናት። ስለዚህ አሁን በታሪክ አረዳድ ምክንያት ይኸውልሽ፣ አሁን እውነታ ነው ብሎ መጀመሪያ ኮንፊርም አድርጎ ታረጋግጣልሽ በኋላ አይ ይሄኛው ውሸት ነው ለማለት ያስቀመጠው ነገር ምንድን ነው? ሙስሊሞች እኛ ነብይ ነው ብለን መረዳታችንን። ይሄ ነገር የታሪክ አካሄድ ነው ወይ ነው? ኖርማሊ የታሪክ አዘጋገብን የሚመለከት አካሄድ ነው ወይ ያለ? ይኸው እዚሁ እንትን ላድርግህና ኢየሱስ ክርስቶስ ሰው አይደለም ሰው ይመስል ነበር እንጂ የሚለው ሂስቶሪካሊ ተአማኒ ነው ትላለህ ወይስ አይደለም? አዎ ወይ አይደለም በል። ተአማኒ ነው ወይስ አይደለም? ምን ማለት ነው? ኢየሱስ ሰው ይመስል ነበር እንጂ ሰው አይደለም የሚለው ስለ ታሪካዊ ኢየሱስ የተነገረ ነገር ተአማኒ ነው ወይስ አይደለም? የሰዎች ምልከታ መሆኑ ነው የምትለኝ ወይስ እንደዛ መታመኑ እውነት ነው? በታሪክ ውስጥ የሚታወቀው ኢየሱስ ሰው ይመስል ነበር እንጂ ሰው አይደለም ቢልህ አንድ ሰው ሰው ይመስል ነበር እንጂ ጭራሽ ሰው አይደለም ቢልህ አንድ ሰው ይሄ በታሪካዊነቱ ተአማኒ ነው ወይስ አይደለም? የሆኑ ሰዎች ሰው ይመስል ነበር እንጂ ሰው አይደለም አሉ ይላሉ ብዬ እንደዚህ አይነት የታሪክ ጭብጥ እኮ እነሱ ሰዎች በታሪክ ተአማኒ ናቸው ወይስ አይደሉም ነው ጥያቄ እኮ። እንደዚህ ብለው ያምኑ ነበር ሰው ነው የሚሉም አሉ ላለው ክስተቱ ይሄ እምነታቸው በታሪክ ውስጥ ተአማኒ ነው ወይስ አይደለም ነው ጥያቄው። ጀስቲስ ምን ማለት ነው? እንደዚህ አይነት የታሪክ ክስተት አለ እልሃለሁ። ኢየሱስ የሚባል አንተን የጠየቅኩ እንደ ሙስሊም አንተን የጠየቅኩ ኢየሱስ የሚባል ጥያቄውን በደንብ ስማሽ። ኢየሱስ የሚባል ሰው የሚመስል ግን ሰው ያልሆነ ሰው የሚመስል ግን ሰው ያልሆነ አካል በታሪክ ውስጥ ነበር ወይስ አልነበረም? እንደ ሙስሊም አንተ እንድትመልስልኝ የጠየቅኩ። እኔ ሙስሊም ሆኜ ሳምን ስለ ክርስቶስ የምነግርህ ክርስቶስ ነብይ ነው ሰው ነው ብዬ አምናለሁ። እኔ የጠየቅኩ አንተ የምታምነውን አይደለም። እኔ የጠየቅኩ እንደ አንድ ሙስሊም ቆመህ ኢየሱስ የሚባል ሰው ያልሆነ ግን ሰው የሚመስል አካል ነበረ በታሪክ ውስጥ ብትባል ይሄን ታሪክ እውነት ነው ትላለህ ወይስ ሐሰት ነው ትላለህ? ክርስቶስን የምንረዳበት መንገድ ይለያያል ነው ልልህ የምችለው። ምንድነው አንተ መረዳት ሳይሆን የእነሱ ይሄ ታሪካዊ መረዳት እውነት ነው ወይስ አይደለም? ጀስቲስ የሰዎች እምነት ታሪካዊ ክስተት ሆኖ ይቀመጣል። ሌላ ምን አየህ፣ በቃ እቺን የምትመስል ጥያቄ እንኳን በጣም ሲምፕል ጥያቄ መመለስ አትችልም። ከዛ አሁን ታሪክ ላይ ብሌሚሽ ሰርተሃል ልትለኝ ትሞክራለህ ማለት ነው። ለዚህ ነው በቃ እኔ አሁን በጣም ዌል ኢንፎርምድ ካልሆነ በስተቀር የማላወራበት ምክንያት እሱ ነው። ቆይ ጀስቲስ ቆይ በቃ ይበቃል። አረ ጀስቲስ አንዴ ቆይ፣ ትልቅ ብለምሽ ነው እየሰራ ያለው። በቃ ይበቃሃል። መመለስ ራሱ አትችልም እኮ በቃ መልስ ከሌለ ዝም ብሎ ማለት ያለበት ከልጅቷ ጋር እያወራው እንትን ማድረግ አልነበረብህም። ጌታ ሆይ
ከልጅቷ ጋር እያወራሁ ይሄን ማርጋለሁ ግራ ነው የሚገባው እኮ እንዴ ግራ አይገባህም እንዴ መመለስ አትችልም እኮ በቃ ስለዚህ ጀስቲስ አንዴ ከሴና ጋር ላውራና ልጨርስ እንዴ በቃ ሰዎች እንደዛ ያምኑ በጌታ ስም በቃ እሺ እንዴ አጉረመረምክብኝ እኮ በቃ ይበቃሃል አንዴ በቃ አንዴ ሚውት አድርግና ሴና ልጠይቅ አንዴ ሚውት አድርግና ሴና ልጠይቅ ሎጂካሊ ለምንድን ነው የጠየቀው? በስመ አብ ኧረ በፈጣሪ ጋይስ ምን ሆናችሁ ነው? ተደማመጡ እንዴ። እሺ ምን ነበር ሴና አንቺን ልጠይቅ እስቲ አንቺን ልጠይቅ በእስልምና ኢየሱስ ነብይ ነው አይደለ? ሰው ብቻ ነው እንጂ አምላክ አይደለም አይደል? አዎ በእስልምና ኢየሱስ ነብይ ነው። በታሪክ ውስጥ እንደ አንድ ሙስሊም በታሪክ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ሙባረከሊን። ሰላም ናችሁ? ሴና እንዴት ናችሁ? አልሐምዱሊላህ ሁላችሁንም ሰላም ብያችኋለሁ። አባ አሁን ማውራት የፈለከውን ነገር እኔ ጋር ታወራለህ። ወደገባሩ ዲቪኦሮ ችግር የለውም እናንተ ችግር የለውም። እሺ እኔ አሁን አንተ ወንድ መሆንህን አላውቅም። እሺ ሚውት አድርግ በቃ እንዴ ሴና ካንቺ ጋር ሴት ነህ አንተ ሴት ነህ እንዴ? ኧረ በፈጣሪ ሙባረክ። አይ እኔ ያንተን አላውቅም ያልኩህ የራሴን አውቃለሁ። ያንተን ስለማላውቅ አንተ ወንድ መሆንህን ስለማላውቅ እኔ ከሴና ጋር ላውራ እንዴ በቃ። ቆይ ጋይስ ምንድን ነው የፈለከው? እኔ ማለት አልገባኝም። ረበኪታ ስም የፈለከውን ነገር ከኔ ጋር ለማታወራ ሙባረክ ችግር የለውም። ቆይ አንዴ ሙባረክ እኔ አንዴ ቆይ እሺ አውርጂው አትበይ እባክሽ ትዝረከረካለች እንዴ። አውርጂው የምትይው አንቺ ማን ነሽ? አይዞ ነው። እሺ ቃል ሴና በጌታ ስም አንቺን ብቻ ነው አውርቼ መውረድ የፈለግኩ የነበረው። በቃ ሲምፕል እንደ ፍሬንድ ሊና አንቺ ስለምናወራ እኔ የጠየቅኩን ጥያቄ ለምን እኔን አትጠይቀኝም? ሙባረክ እንዴ ወንድ ልጅ ከወንድ ልጅ ጋር ነው የሚያወራው እኮ እኔ አሁን ወንድ መሆንን በምን አውቃለሁ? እሺ ሚውት አድርጋው እንዴ። ሴት ስለሆንክ ነው ወንድነቴን ያላወቅኸው። ሴት ስለሆንክ እኔ ራሴን አውቃለሁ። አንተ ነው ወንድነትን ያመጣኸውና ሚውት አድርግና እኔ ሴና ላውራት። እኔ መች ተሳደብኩኝ እንዴ? እረፉ እንዴ ምን ሆናችሁ ነው? እሺ ቃሌ ተሳደብኩ ማለት ነው። ሴና አንዴ ይቅርታ ቃሌ በጣም የሶሪና ሴና ማለት ነው። ቃሌ በጣም የተከበረ ድቤት የሚያደርግ ወንድማችን ነው። ስለዚህ ራስሽ ስበሽ አስገብተሽ እንዲያወራሽ ከፈቀድሽለት ያወራሽ፣ ካልሆነ ግን እየገቡ ዝም ብሎ ፊውቸር እየገቡ እንዲያወሩ አትፍቀጅላቸው። ወይ ደግሞ ጨርሱና በቃ ማውራት ካልፈለሽ አላወራም በይ። ለምንድን ነው የሚናገሩት? ማለት ለምንድን ነው የምትፈሩት? ይዟት ይነጠቃል እንዴ? ይሄኛ ላይ አያምኑሽም? ኧረ በጣም እሱ ድቤት ሊሰራ አልመጣማ። ምንድን ነው ቆይ ከእሷ ጋር ቢያወራ እናንተ ምንድን ነው ሚናችሁን ነው የሚነካው? ጋይስ አንዴ ቆይ እስቲ አንዴ ሁላችሁም አንዴ ሚውት ያስተምር ለመጣው በቃ ዝም በሉ። አይደለም እኔ ሲምፕሊ ጋይስ ሲሪየስሊ ማለት ነው ያ አሁን እኮ ዲቤት እሺ ምን ወጣለው ውጣ ነው የሚባለው እንጂ ታወለኝና ውጣ ከዚህ የሌለ ነው ሐረካት እያረግሻለሁ እንዴ። ኧረ ባኪ በፈጣሽ እንዴ ችግር የለውም። በቃ እቺን ብዬ ልውጣ እኔ ስላየው ደስ ብሎኛል። ሙባረክ ዲቤት ጥሪ ጠርተኸኛል። ስለ ጥሪው በጣም አመሰግናለሁ። ቤቴ መተህ ጠይቅ ጥያቄ ሲኖር። ሴና ግን ሁሌ ማይክ መክፈት አለባቸው እንዴ? እኔ ጥያቄ ባይዘዌ ሶስቱ ነው እየጮሁብኝ ነው እንዴ። እረፍ ኤርሚ አንተ ደግሞ ዝም በል እሺ። ቃልዬ በቃ አትጠቁኛ እንዴ ወንድሜ አንዴ እንደ ጨርሽ እሺ ልበልህና እኔ ነኝ አሁን አውራ የተወረድኩት። በቃ ተራ በተራ እናወራለን። እሺ ቆይ አንዴ አይ እኔ እኔ ልጨርስ እንጂ ስላወራክ ቆይ አንዴ ሙቢ አሁን አንተ ስላወራክ አሁን ቃሌ እንትን ይበልና ከዛ አንተ እሺ ቃሌ አውራሽ ወንድሜ አውራ እሺ ተሳስተው ወንድሜ ያልከኝ እሺ ሴኑ ሲሪየስሊ ጌታ ነው የምልሽ። በጣም ነው የምወድሽ። ያንን ጊዜ አረሳም እነ ፖል ጋር ዮሐንስ ወንጌል ስንማር ቁጭ ብለሽ ስትማሪ የነበረበትን ሰዓትና በዛ አቋም እንደገና ላይሽ እፈልጋለሁ። ደግሞ እንደሚሆን አልጠራጠርም። እያየሽው ስትመጪ
ሲምፕሊ ጨለማ ውስጥ እንደሆነ ያለሽ ስትረጂ ትመጫለሽ ብዬ አምናለሁ። ከዛ በተረፈ ግን በጣም ነው የምወድሽ። ኧረ እኔ አልተሳደብኩም። ጨለማ ብለህ ሌሎችን አታፍር። የተገረዘ ወንድ ልጅ ማምለክ ነው ወይስ ጨለማ ወይስ አንድ እንዴ? እኔ መቼ ተሳደብኩ? ያልተገደለ ያልተገረፈ አምላክ ነው ማምለክ ጨለማ። ሪያት በልስቲ እንዴ! ኧረ ያልፋል። የሰው ትምህርት ስለሆነ ያዘችው። ስለዚህ ከዚህ የተነሳ ኤቡዬ የአንቺ ጥያቄ መሆን ያለበት ኢየሱስ ክርስቶስ ለምንድን ነው አብ የማይሆነው እንጂ ኢየሱስ ክርስቶስ ያዘው ባህሪ ነው። እሱ በቃ እንደሚያወራው አስቆሚው በቃ ቃሌሽ ሄቨን ቀጥሚ ይኸውልሽ፣ ይሄ ሰው ራሱ ማለት አልዋክልኝም ሊያድነኝ መጣ ያለው ሰው እንግዲህ እሱ ይላል ሰው አንዴ ያቁም ጣልቃ አንዴ ቃሌ እሺ በአንቺ በኩል ስለሚሰማ እሱን ማን አድኖት ነው እኛን ያዳነን? መጀመሪያ ራሱ መዳን ያስፈልገዋል። እንደኛ አይነት ሰው ከሆነ ማን አድኖት ነው ከዛ እሱን ሊያድነው የመጣው? ፖይንቱን አገኘሽ ሲና? እኔ ምንም ይበል ችግር የለውም። ኧረ አሪፍ ጥያቄ ነው ማኪ። ቆይ አሪፍ ጥያቄ ነው። አልጨረስኩም። እሺ ማይክ አንዴ ልጨርስ። አሁን ምን አለ? እኛን ሊያድን የመጣው ይሄ ሰው አለሽ አይደለ? ግን እንደኛ ፍጹም እንደኛ አይነት ሰው ነው አለሽ። ኦኬ እሱን ሰው ማን አድኖት ነው ቃሌን ሊያድነኝ መጣ ያለው? መጀመሪያ እስቲ ንገሪ ባጠር አድርጎ። ረጅም ስላወራ መልስ እየተመለሰ እንዳይመስለው። ማን ያዳነው የሚለው ልከሌ ይበለኝ መጀመሪያ። እሺ መልሽ ልውረድ። ቅድም ለሙስሊም የመለስኩት አሁን ለሁሉ ስለመለስ ማን አድኖት የሚለውን ጥያቄ መጠየቅ በራሱ ክርስቲያን ነኝ ለሚል ሰው በጭራሽ ከኛ ላይ ለምንድን ነው የማትወርደው? ከኛ ራስ ለምንድን ነው የማትወርደው? እኛ ምን አደረግን? ቆይ አሁን እኮ ከሄቨን ጋር ነው አይደል እንትን ያለው ከኛ ጋር አይደል እኮ። ታዲያ እኛ ምን አደረግን? አሁን ምንም አላለም እኮ ያሟል የምን ራስ አልሰማሽም ማለት አላለም አይደለም። ዝም ስላለ ነው እንዴት ነው? ምን አለ? ቆይ አንዴ አልሰማሁም። በቃ ችግር የለውም። እኔ ዝም ብያለሁ። ሙባረክ ዝም በለው ስንል ማውራት የማይችል እንዳይመስልህ። ያጣላል ጌታ ሆይ ኧረ ተው ተረጋጉ። ዝም በለው ሙባረክ ተው ይጨርስ። ብቻ ግን እላፊ አትሂድ ቃሌ ማለት ዝም ብለህ ስትናገር ዝም የምንለው ያው መስማት ስላለብን ነው እንጂ ምላሽ የሚፈልጉ ንግግሮችን ትናገራለህ ሳትፈልገው ማለት ነው። ከተናገርኩ በኋላ ደግሞ አትናገሩ አትበል። አሁን ቃሌና ሄቨን ቶሎ ጨርሱ። እኔ ልወጣ። ኧረ እኔችን መልሼ በቃ አወርዳለሁ። ኧረ በስመ አብ ቃሌ በነገርህ ላይ ማውራትም አይጠበቅብህም። ነገ ቤትህን ክፈትና ሄቨንና ኧረ በጭራሽ አይጠበቅብኝም። ራሱ አይመጥንም። ራሱ ስለጠየቀች አካሄድሽ ልክ አይደለሽም። በነገርሽ ላይ ማሪ ፊውቸር ነው የገባሽው። አንደኛ ምንም እያወሩ እንደነበረ ራሱ አልሰማሽም። ጆይን ስትይ ራሱ እያየሁሽ ነበረ። መጣሽ፣ ጆይናሽ፣ ገስትላሽ ገባሽ። ከዛ ኢየሱስ እንደኛ አይደለም እንደኛ ሰው ነው ካልክ ምናምን አልሽ። ከምን አንጻር እንደሆነ ራሱ እየተወራ አልሰማሽም። በእኛ እምነት እስላም ስለሆነ አይ ቆይ እምነትሽን ተይውና እኔ ልመልስላትና ያወራችሁ መልስ ሲና አስቆሚልኝ አንዴ። ሴና ልወጣ ነውና ልመልስላትና ልወጣ። ቃሌም ሆነ አንድ አይነት ነው። አሁን በእናንተ በኦርቶዶክስ እንግዲህ ሌላ ትንሽ ሴና በቃ ሰላም ደሪ ጠይቆ ራሱ መልስ የማይፈልግ ህዝብ ነው እንዴ ያለ። አሁን በኋላ ዞርቲና ደግሞ ከፕሮቴስታንት ጋር ትጣያለሽ። ይሄ አይጠቅምሽም። ሞኝ አትሁኚ። ያንቺ እውነት ብቻ ነው እውነት። ከአንቺ ሙስሊም ጋር ስላወራልሽ ልክ ነው ማለት አይደለም። በጌታ ስም ኧረ አይደለም እንዴ ለቅሶ እንደርሳለን። ማኪ ነገ ለቅሶ እንደርሳለን። ቻው ነገ ለቅሶ እንደርሳለን። በነገርሽ ላይ ቃሌ ሙስሊም ጋር ስላወራ ሳይሆን ሲጀምር የማይገናኝ ነገር ነው። ለእኔ ሙስሊምና ፕሮቴስታንት በጣም የማይገናኙ ነገሮች ናቸው። እንዴት ነው ቆይ የምታስቢው ራሱ ማለት ነው። ስለዚህ ከአንቺ ራሱ ለእኔ ይቀርበኛል ብሎ ነገር የለም። ብሎ ነገር የለም ብሎ ነገር አለ። ሙስሊም ምን ያርጋችሁ ብሎ ነገር አለ አይደለም። ከሙስሊም ሙስሊሞች ሌላ ፕላኔት የመጡ ነው የሚመስላችሁ እንዴ? ሙስሊም ሲባል እንዴት አድርጋችሁ ነው አይመራችሁ? በቃ እኔ ልወጣ ነው ጋይስ። የተለያየ መጽሐፍ ነው ያለን፣ የተለያየ እምነት ነው ያለን። ቃሌና ፖለቲከኛ አንተ ያገናኝሃል። አንተና እሷ ምን ያገናኛቸው ታዲያ?
እኔና እሷ የክርስቶስ አማኞች ነን፣ የስላሴ አማኞች ነን። ሲጀመር አይደለም ሙስሊም ይቅርና ከፕሮቴስታንት አይደለም ከሙስሊም ይቅርና አልኩሽ ከኦርቶዶክስ ራስ ፕሮቴስታንቶች ለኔ የተሻለ አስተምሮት ያላቸው ናቸው። ሲጀመር የማይገናኙ እስላሙን ሙስሊሙን ታውቁትና እዛው ዝንበል አንተ ያስሚሉክ ዝንበል ኦርቶዶክስ ውስጥ በመደበቅ እኮ የምታመጪው ለውጥ የለም። አታመጪም። ከሙስሊም ጋር ስላወራ ትምህርትሽን ሙስሊም ጋር ማነው ኦርቶዶክስ መጠጋጋት እኮ አታመልጩ። ምንድነው አታልቅሽ። በነገርሽ ከሙስሊም ጋር ስላወራ ሳይሆን ቃሌ መጥቶ ወንጌል እኔ ጋር ሊያወራ ይችላል። ምንም ችግር የለውም። መጽሐፍ ቅዱስ ሊያስተምረኝ ይችላል። ስለ ወንጌል ሊሰብከኝ ይችላል። ምንም ለውጥ የለውም። አሁን ቃሌና ሄቨን አሁን ተስማሙ እናንተ እኮ። አይ ጥያቄ ስለጠየቀች ይኸው ቁጭ ብዬ ስርዓት ይዤ ጥያቄ በቃ አልፈልግም። ጥያቄውን ትቼዋለሁ እንዳይመልስ ምንም ጥቅም የለውም። አልፈልጉም። እኔ ራሴ ቤቴ ከፍቼ ውይይት ጥሪን ተቀበልና እኔ እናንተ እንወያየ። ርዕስ እኮ በምን ርዕስ ሙባረክ? በሁለት ርዕስ እንወያይ እኮ። ርዕሱ እኮ መዳን በኢየሱስ ወይስ በአላህ፣ ስላሴ ወይስ ተውሂድ በሚለው እኔ እናንተ እናውራ። በቃ እነዚህ ላይ 10 ጥያቄ አዘጋጅና ቤት መልስልሃለሁ። ውይይት የጠራዋቸው ሰዎች ስላሉ እነዛ ሰዎች ይምጡ ለውይይቱ ማለት ነው። ቤት አይደለም ርዕሱ ራሱ አሁን ፈልገን ያገኘው ሆስት እንግባ። ወንድ ኮንክ በእናተ ወንድ ኮንክ አንተ ከወንድነት ጋር እንዴ? እሺ ወንድ ማን ነው በሚል ተገባለ ዲቤት ችግር የለውም። በፈለግኩ እገባለሁ። በቃ ወንድ ማን ነው በሚለው ከሆስት ነገ ከምሽቱ 2 ሰዓት ወንድ ማን ነው? ወንድነት አሁን ቀልዱ ይቆየኝና ራስን እኮ ያመጣኸው እንዴ? ወንድ ኮንክ አይባልም እኮ አንተ እንዴ? እሺ አንተ በወንድነት ትጠራጠራለህ? እሺ ይቅርታሽ። በቃ ቤቴና ጠይቅ። ሆስት እንግባ። አትሽሽ፣ አትሩጥ። ኧረ ብሮስኪ ሆስት አይባልም። ራሱ ከሆስት ነው። ገና ስሙን ሳታውቀው ነው እንዴ እንትን የሚባለው? አዎ ከሆስት ለማለት ስሙን ራሱ አታውቀውም እና እንግባ ትላለህ። ስሙን የጨነቀ ስለ መዳን እያወራን ስሙን የምን መዳን ነው እንዴ ብሮስኪ? አንተ እኮ ገና እኮ ራሱ እኮ እንትኑን አታውቅም። ግራ አጋቢ እኮ ነው። ለማንኛውም አላውቅም አይደል? እውቀቴን አንተ አይደል? አንዴ ስማ ቆይ ሙባረክ እንዴ፣ አንዴ ስማ ቆይ። ፈራህ እንዴ? አዎ እንዴ፣ እንዴት አልፈራህ? በጣም ፈራህ እኮ። ትፈራለህ፣ ትሸሸናለህ። እኛ አዎ እንዴ፣ ወንድ ኮንክ የሚል አርበኛን ካልፈራው እንዴ ነገ ደግሞ በጎራዴ ልትለኝ እንዴ? ወንድነት ካመጣ እኮ ግድ ይላል። አዎ እንዴ ጎራዴ ካልፈራው ምን እፈራለሁ? በሉ ምክንያቱም ሙባረክ ከነዚህ ሰዎች ጋር ቁም ነገር የለም። እናንተ አንድ ነው ትላላችሁ፣ ግን አንድ አይደለም። ዞሮ የሂሳብ ችግር ካለባችሁ እናንተ እንግዲህ እናንተ ተወጡት እንጂ አንድ ነው ስንል አንድ አይደለም ካላችሁ ምን እንላለን? አንድ አይ ቃሌ አንድ ሁሉ አንድ ቃሌ ባለ 3% ሰተህን እንደገና ደግሞ አንድ ናቸው ብላችሁ አምልካችሁ ብላችሁ ብትለኝ እኮ 3 ቢሆኑም እኛ ግን አንድ ነው የምንላቸው እያልከኝ ከመሆኑ ውጭ 3 ከመሆኑ እኮ አይከለክላቸውም። በቃ ሪያሊቲው እኮ እሱ ነው። 3% ራስ ነግረኝ ራስ እኮ ነው 3% አሉ አልከኝ። ከዛ 3% መለኮት ናቸው። ለአንተ አላህ ስንት ፐርሰንት ነው? ኤንድ ደግሞ አንድ ናቸው አልከኝ።